ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ ታህሳስ 10 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት የመረጃ ሰዓታችን ካሁን ሰዓት ጀምሮ ወደ እናንተ ይደርሳል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ የአክብሮት ግብዣችን ነው። መረጃዎችን ወደ እናንተ በማድረስ ገዛይ እንዱላ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። እናንተም አብራችሁ እንድትቆዩ በድጋሚ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን ከ10 ቀናቶች ረፍት በኋላ ዳግም ተመልሷል። ዛሬ የ10ኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ ይደረጋሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም በአዲስ አበባ ስቴዲየም የሚደረጉትን ጨዋታዎች አስቀድሞ ሊጉን በበላይነት የሚመራው ሊግ ሼር ካምፓኒው ይፋ አድርጓል። ዛሬ እንግዲህ ሊጉ ጅማሮን ሲያደርግ ኢትዮጵያ ንግድ ባንክ አርባ ምንጭ ከተማ ጋር፣ መቀሌ ሰባ እንደርታ ከሀዲያ ሆሳዕና ጋር የሚያደርጓቸው ጨዋታዎች ተጠቃሾች ናቸው። እነዚህ ሁለት ጨዋታዎች የሚከናወኑት ቀን 9 ሰዓትና መሻሽ 12 ሰዓት ላይ ነው ጅማሯቸውን የሚያደርጉት። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ነው የሚከናወኑት። የ2016 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ ሻምፒዮና የነበረው ኢትዮጵያ ንግድ ባንክ አርባ ምንጭ ከተማን ነው የሚያስተናግደው። በዚህ እንቅስቃሴ ላይ አሁን ላይ የኢትዮጵያ ንግድ ባንክ በደረጃ ሰንጠረዡ የአምናውን አይነት እንቅስቃሴ እያደረገ አይደለም የሚገኘው። እንደምንመለከተው እንግዲህ 15ኛ ደረጃ ላይ ይገኛል። 8 ነጥቦችን ሰብስቦ ካደረጋቸው 9 ጨዋታዎች ማለት ነው። በአንድ ጨዋታ በአማካኝ 1 ነጥብ ራሱ እያገኘ አይደለም የሚገኘው። የአሰልጣኝ በጸሎት ልዑል ሰገዱ ቡድን የበለጠ ያለፉትን አመታቶች ሲያሳካ እንደነበረው ጉዞ እንግዲህ ለማድረግ ነጥቡንና በየጨዋታው የሚሰበስባቸውን ነጥቦች ማሻሻል ይጠበቅበታል ማለት ነው። አርባ ምንጭ ከተማም ዘንድሮ ያናህል ውጤታማ ጉዞን በማድረግ ላይ አይደለም የሚገኘው። አሁን ላይ በደረጃ ሰንጠረዡ አርባ ምንጭ ከተማ እግር ኳስ ክለብ ወራጅ ቀጠና ስፍራ አካባቢ ላይ ነው የሚገኘውና ከዚህ ጋር ተያይዞ እንግዲህ ቡድኑን ለማሻሻል እንደሚሰሩ ይጠበቃል። በቀጣይ አርባ ምንጭ ከተማ እግር ኳስ ክለብ ሌሎች ጨዋታዎች ይደረጋሉ። መቀሌ ሰባ እንደርታ 20ኛ ደረጃ ላይ ነው የሚገኘው። በዚህ አመት በጣም ደካማ ጉዞን እያደረጉ ከሚገኙ ክለቦች መካከል አንደኛው ነው መቀሌ ሰባ እንደርታ። በእርግጥ በሳምንቱ መጨረሻ ቀናት በተደረጉ የኢትዮጵያ ዋንጫ ላይ ወደ ሩብ ፍጻሜ ካለፉ ክለቦች መካከል አንደኛው መሆኑ ይታወሳል። ኢትዮጵያ ቡናን በማሸነፍ ማለት ነው። መቀሌ ሰባ እንደርታ ከሀዲያ ሆሳዕና ጋራ ጨዋታውን የሚያደርግ ነው የሚሆነው ማለት ነው። እንደዚሁ በአዲስ አበባ ስቴዲየም ደግሞ የሚደረግ አንድ ጨዋታ አለ። በዛሬው ዕለት መድረግነት ሽሬ ከባህር ዳር ከተማ ጋር የሚያደርጉትም ጨዋታ ይጠበቃል። መድረግነት ሽሬ በዚህ አመት ጥሩ እንቅስቃሴ እያደረገ ራሱንም እያሻሻለ ነው የሚገኘው። 8ኛ ደረጃ ላይ ይገኛል 13 ነጥቦችን ይዞ ማለት ነውና ይህ ጨዋታ ተጠባቂ ነው። በአዲስ አበባ ስቴዲየም እንደሚደረግ ሊግ ሼር ካምፓኒ ይፋ አድርጓል። ነገም የሌሎች የመርሃ ግብሩ ቀጣይ ጨዋታዎች ይከናወናሉ። እነዚህን ጨዋታዎች እንመልከት። በአዲስ አበባ ስቴዲየም ወልዋሎ ዓዲግራት ዩኒቨርሲቲ ከኢትዮጵያ ቡና ጋር የሚያደርጉት ጨዋታ ነገ ቀን 7 ሰዓት ላይ ጅማሮውን ያደርጓል። ድሬዳዋ ከተማ ከአዳማ ከተማ እንደዚሁ በአዲስ አበባ ስቴዲየም 10 ሰዓት ላይ የሚደረግ ጨዋታ ነው። ይህም የነገ መርሃ ግብር ነው። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ወላይታ ዲቻ ከሸገር ከተማ፣ ሐዋሳ ከተማ ከኢትዮጵያ መድን ጋር እንደዚሁ በ9 እና በ12 ሰዓት ላይ ጨዋታቸውን ያደርጋሉ። እሁድ መቻል ከኢትዮ ኤሌክትሪክ ቀን 7 ሰዓት ላይ፣ አዳማ የሊጉ መሪ ክለብ ሲዳማ ቡና እግር ኳስ ክለብ ደግሞ ከቅዱስ ጊዮርጊስ እግር ኳስ ክለብ ጋር የሚያደርጉት ጨዋታ በአዳማ ዩኒቨርሲቲ ስቴዲየም የሚከናወኑ ጨዋታዎች ናቸው። በዕለተ እሁድ ማለት ነው። እንደዚሁ በዕለተ እሁድ 10 ሰዓት ላይ የሚደረገው በአዲስ አበባ ስቴዲየም የፋሲል ከተማና ነገሌ አርሲም ጨዋታ እንደዚሁ ይጠበቃል። ሲዳማ ቡና 20 ነጥቦችን ሰብስበው የኢትዮጵያ ፕሪሚየር ሊግን የ2018 ዓ.ም የውድድር ዘመን የደረጃ ሰንጠረዥን በቀዳሚነት እየመራ ይገኛል። ፋሲል ከተማ በ3 ነጥብ አንሶ ሁለተኛ ደረጃ ላይ ነው የሚገኘው በ17 ነጥቦች። እስካሁን ድረስ በፕሪሚየር ሊጉ ያልተሸነፈው ብቸኛውም ክለብ እንደዚሁ ፋሲል ከተማ እንደሆነ ይታወቃል ማለት ነው። መቻል በ16 ነጥብ፣ ኢትዮ ኤሌክትሪክ ተመሳሳይ 16 ነጥብ፣ አዳማ ከተማም እንደዚሁ በተመሳሳይ 16 ነጥቦች በጎል ክፍያ ተበላልጠው ከ3ኛ እስከ 5ኛ ያለውን ደረጃ ይዘውታል። አዳማ ከተማ በዘንድሮ ዓመት ነው አንጋፋውን አሰልጣኝ ስዩም ከበደን በመቅጠር ጥሩ ጉዞ እያደረገ የሚገኘው። ያለፉትን የኢትዮጵያ ፕሪሚየር ሊግ ላይ ሲቸገሩ ከነበሩ ክለቦች መካከል አንደኛው እንደነበረም እንደዚሁ የሚታወስ ነውና ስዩም ከበደ ከመጣ በኋላ አዳማ ከተማዎች በመሻሻል አሁን ላይ እንግዲህ 16 ነጥቦችን ሰብስበው በ4 ነጥብ ብቻ ነው የተበለጡት በመሪው ሲዳማ ቡና ማለት ነውና ጥሩ ጉዞ እያደረጉ ከሚገኙ ክለቦች መካከል አንደኛው ሆኗል ማለት ነው። ወራጅ ቀጠናው ስፍራ ላይ ደግሞ እንደነ መቀሌ ሰባ እንደርታ፣ ወልዋሎ ዓዲግራት ዩኒቨርሲቲን የመሳሰሉ
ክለቦች ተቀምጠው እየተመለከትን ነው የምንገኘው። የከፍተኛ ጎል አስቆጣሪነቱን ትራክ ደግሞ አቤል ያለው እንደዚሁ በ4 ግቦች ከፈረሰኞቹ እየመራ ነው የሚገኘው። ሌላኛው አቤል ማሙሽም በተመሳሳይ መድረግነት ሽሬ 4 ግቦችን ማስቆጠር ችሏል። የኢትዮጵያ ፕሪሚየር ሊግን የ10ኛ ሳምንት መርሃ ግብር ጨዋታዎችን የተመለከትንበት መረጃችን ይሄንን ይመስላል። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ በአራተኛው የአፍሪካ ወጣቶች ኦሎምፒክ ጨዋታዎች ላይ እየተሳተፈ የሚገኘው የኢትዮጵያ የስፖርት ልዑክ ቡድን የተለያዩ የስፖርት አይነቶች ላይ እየተሳተፈ ነው የሚገኘው። ከዚህ ቀደም ጥሩ ውጤቶችን ያስመዘገበባቸው የስፖርት አይነቶች ነበሩ፣ በተለይ በአትሌቲክስ እና በብስክሌት ስፖርት ማለት ነው። አሁን ደግሞ ትላንት ጅማሮውን ባደረገው ወይም ደግሞ በአንጎላ ኳሜ እየተከናወነ በሚገኘው በዚህ የውድድር መድረክ ላይ በወርልድ ቴኳንዶ የተለያዩ ውጤቶች ተመዝግበዋል። ትላንት እንግዲህ መረጃውንም ወደ እናንተ ሳደርስ ነበረ። አስቀድሞ ለዋንጫው ወይም ደግሞ ለሜዳሊያው ለወርቅ ሜዳሊያው ፍልሚያ እንደዚሁ ማለፉን ያረጋገጠው ስፖርተኛ አብርሃም አዱኛን ስናነሳ ነበረ። ትላንትና እንግዲህ አብርሃም አዱኛ የወርቅ ሜዳሊያ ማስመዝገብ ችሏል በወርልድ ቴኳንዶ በዚህ በወጣቶች ኦሎምፒክ ጨዋታ ላይ ማለት ነው እና የግብጽ አቻውን በማሸነፍ ነው። እጅግ በጣም የሚገርም ነው። የመጀመሪያው የወርቅ ሜዳሊያ ነው በወርልድ ቴኳንዶ የተመዘገበው። ትላንት በነበረው እንቅስቃሴ በ51 ኪሎ ግራም ነበረ አብርሃም አዱኛ ጨዋታውን ያደረገው ወይም ደግሞ ፍልሚያውን ያደረገው። የኬንያ፣ የአልጄሪያ፣ የሌሴቶና ትላንት ደግሞ በፍጻሜው የግብጽ ስፖርተኛን ነው በማሸነፍ እንደዚሁ የወርቅ ሜዳሊያውን ማግኘት የቻለው። ትላንት እንግዲህ አንጎላ ኳሜ በነበረው የሽልማት ስነ ስርዓት ላይ ትልልቅ ስፖርተኞች በአትሌቲክሱ የምናውቃቸው ኮማንደር አትሌት ደራርቱ ቱሉ፣ ከዛ ባለፈ የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዝዳንት ወይዘሮ ህይወት መሐመድ፣ እንደዚሁ አቶ ገዛኸኝ ወልዴ የኢትዮጵያ ኦሎምፒክ ኮሚቴ ዋና ጸሐፊ የልዑክ ቡድኑ መሪ እንደሆኑ ይታወቃልና ትልልቅ ሰዎች በተገኙበት ይህንን ሽልማት መጎናጸፍ ችሏል ወጣቱ ስፖርተኛ በወርልድ ቴኳንዶ ማለት ነው። ወርልድ ቴኳንዶ በጣም እየተነቃቃ ይገኛል በሀገራችን። አሁን ላይ በየቦታው በየርቀቱ እንደምንመለከተው ጥሩ ውጤትን እያስመዘገቡ ትውልድን እያነጹ ነው የሚገኙት። እዚህ ስፖርት ላይ እንደውም ድጋፍ አይደረግላቸውም። እንደ አትሌቲክሱና እንደ እግር ኳሱ ብዙ ጊዜ ነው እኛ በናሁ ስፖርት ይህንን የምንናገረው። የሚመለከታቸው አካላት ግን ተገቢውን ድጋፍ ቢሰጧቸው በዓለም አቀፍ ውድድር መድረኮች ላይ እነዚህ ወጣቶች የሀገራቸውን ሰንደቅ ዓላማም ከፍ ማድረግ የሚችሉበት ራሳቸውንም የሚያበቁበትና ተጠቃሚ የሚያደርጉበት የስፖርት አይነት መሆኑን በተደጋጋሚ እየተመለከትን እንገኛለንና አሁን ላይ እንግዲህ አብርሃም አዱኛ በተለይ በኢትዮጵያ ስፖርት አካዳሚ በማሰልጠን ላይ የሚገኘው ኢንተርናሽናል ኢንስትራክተር ጸጋሃብ ነው ይህንን ስፖርተኛ የሚያሰለጥነውና በዚህ ውስጥ ሆኖ ነው ይህንን የወርቅ ሜዳሊያ ክብር ማሳካት የቻለው። በዚሁ በወርልድ ቴኳንዶ ላይ የተለያዩ ሜዳሊያዎች እንደዚሁ ተመዝግበዋል። በሌሎች ምድቦች ስንመለከት በ78 ኪሎ ግራም አብርሃም በቀለ የናስ ሜዳሊያ ማስገኘት ችሏል። በሴቶች በተመሳሳይ ሌሎችም የናስ ሜዳሊያ እንደዚሁ የተመዘገቡበትን ውጤት ተመልክተናል። በ52 ኪሎ ግራም ስፖርተኛ ረድኤት መለሰ የናስ ሜዳሊያ፣ ሊዲያ ጌታው እንደዚሁ በ59 ኪሎ ግራም የናስ ሜዳሊያ ማስገኘት ችሏል። ገነት ብሩክ እንደዚሁ በ68 ኪሎ ግራም የናስ ሜዳሊያ ማስገኘት ችሏል ማለት ነው። በአጠቃላይ በዚህ የውድድር መድረክ ላይ በወርልድ ቴኳንዶ ብቻ 1 ወርቅ 3 የናስ ሜዳሊያ በድምሩ 4 ሜዳሊያዎች ተገኝተዋል ማለት ነው። ገና ውድድሩ ይቀጥላል። ዛሬም የሚደረጉ የማጣሪያና የፍጻሜ ጨዋታዎች ይኖራሉ። የክብደት ማንሳት ውድድሮችም እንደዚሁ እንዳሉ እየተገለጸ ነው የሚገኘው ማለት ነውና በአጠቃላይ እስካሁን ድረስ 7 የወርቅ ሜዳሊያዎች ተገኝተዋል። የአትሌቲክስንና የብስክሌት ስፖርትን ጨምሮ ትላንት የተመዘገበውን የስፖርተኛ አብርሃም አዱኛ ያስመዘገበውን የወርልድ ቴኳንዶን የወርቅ ሜዳሊያ ጨምሮ ማለት ነው። ኢትዮጵያ እንግዲህ በአራተኛው የአፍሪካ ወጣቶች ኦሎምፒክ ጨዋታ ላይ እጅግ በጣም የከበረ ስምን እየገነባችና ሰንደቅ ዓላማዋን በስፖርተኞቹ አማካኝነት ከፍ እያደረገች ትገኛለች። አሁንም በቀሩት የውድድር አይነቶች ላይ የኢትዮጵያ ስፖርተኞች መልካም ውጤት እንዲያስመዘግቡ የናሁ ስፖርት ምኞት ነው ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስንመለስ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀነው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች አሉን፣ እነሱን ተከታትለን እንመለሳለን። በድጋሚ አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን ናሁ ስፖርትን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሰዋል። ከዚህ ሰዓት ጀምረን ከባህር ማዶ ያገኘናቸውን መረጃዎች ወደ እናንተ እያደረሰን የመረጃ ሰዓታችንን የምንቀጥል ነው የሚሆነው። የተወዳጁ የእንግሊዝ ፕሪሚየር ሊግን መረጃ ቀዳሚ እናደርጋለን። የተወዳጁ የእንግሊዝ ፕሪሚየር ሊግ የመጀመሪያው ሲዝን ሊጠናቀቅ 2 መርሃ ግብሮች ብቻ ቀርቷል። ቅዳሜና እሁድ ከሚደረጉ ጨዋታዎች ውጪ ማለት ነው። የ17ኛ ሳምንት መርሃ ግብር ጨዋታዎች በነገው ዕለት ጅማሯቸውን ያደርጋሉ። ነገ የመርሃ ግብሩ መጋረጃ የሚገለጠው ቀን 9 ሰዓት ከ30 ሲል በሴንት ጄምስ ፓርክ ስቴዲየም ኒውካስል ዩናይትድ ከምዕራብ ለንደኑ ክለብ ቼልሲ ጋር በሚያደርጉት ጨዋታ ነው። ይህ ጨዋታ ለቼልሲዎች ትልቅ ትርጉም ያለው ጨዋታ ነው። ይህን ጨዋታ ድል የሚያደርጉ ከሆነ የበለጠ ነጥባቸውን ከፍ በማድረግ ለሻምፒዮናነት በሚደረገው ፍክክር ላይ የበለጠ ዳግም መመለስ የሚችሉበትን አጋጣሚ ይፈጥርላቸዋል ተብሎ እየተነገረ ነው የሚገኘው ማለት ነው። እንግዲህ ቼልሲዎች ከሜዳቸው ውጪ ይህንን ጨዋታ የሚያከናውን ይሆናል። ይሄ ጨዋታ የምሳ ሰዓት ጨዋታ ነውና በብዙዎች ዘንድ እየተናፈቀ ነው የሚገኘው። ይህ ጨዋታ ፍጻሜውን እንዳገኘ አመሻሽ 12 ሰዓት ላይ በኩል ተመሳሳይ ጊዜ በርከት ያሉ ጨዋታዎች ይደረጋሉ። ወልቨርሃምፕተን ወንደረርስ በሜዳው ሞሊኒክስ ስቴዲየም ብሬንትፎርድ ሲቲን ያስተናግዳል። ማንቸስተር ሲቲ ከዌስትሃም ዩናይትድ የሚያደርጉት ጨዋታም ይጠበቃል። ብራይተን ከሰንደርላንድ፣ በርንማውዝ እንደዚሁ ከበርንሌ እነዚህ በኩል 12 ሰዓት አመሻሽ ላይ ጅማሯቸውን የሚያደርጉ ጨዋታዎች ናቸው። ምሽት 2 ሰዓት ከ30 ላይ እንደዚሁ ሌላኛው የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ በሜዳው ሊቨርፑልን ያስተናግዳል። ቶተንሃም ሆትስፐርስ በ11 ነጥቦች 11ኛ ደረጃ ላይ ነው የሚገኘው በእንግሊዝ ፕሪሚየር ሊግ። ከዛ ባለፈ ደግሞ ሊቨርፑል እየተነቃቃ ይገኛል። ሳምንት ብራይተንን በማሸነፍ እንደዚሁም ደግሞ በአሰልጣኝ አርነ ስሎትና በተጫዋቻቸው መሐመድ ሳላ መካከል የተደረገውም ወይም ተፈጥሮ የነበረውም ችግር እልባት ማግኘቱንና አሁን ወደ ሰላም መመለሱ የሚታወስ ነው። በእርግጥ አሁን መሐመድ ሳላ ወደ አፍሪካ ዋንጫ የውድድር መድረክ አምርቷል። በዚህ ጨዋታ ላይ የማይገኝ ነው የሚሆነው ማለት ነውና ይህም ተጠባቂ ጨዋታ ነው። ምሽት 2 ሰዓት ከ30 ላይ ጅማሮውን ያደርጋል። ሊድስ ዩናይትድ ክሪስታል ፓላስን ያስተናግዳል። ይህ ጨዋታ 5 ሰዓት ላይ ይደረጋል። ሌላው የመርሲሳይዱ ክለብ ኤቨርተን በሜዳው ጉዲሰን ፓርክ ስቴዲየም የሊጉን መሪ አርሰናልን የሚያስተናግድበትም ጨዋታ ይጠበቃል። በዕለተ እሁድ አስቶን ቪላ በቪላ ፓርክ ስቴዲየም ማንቸስተር ዩናይትድን ምሽት 1 ሰዓት ከ30 ላይ ያስተናግዳል። ሰኞ የመርሃ ግብሩ የመጨረሻ ጨዋታ የሚደረገው በምዕራብ ለንደኑ ክለብ ፉልሃም እና በኖቲንግሃም ፎረስት መካከል የሚደረገው ጨዋታ የተወዳጁ የእንግሊዝ ፕሪሚየር ሊግ የ17ኛ ሳምንት መርሃ ግብር ማጠናቀቂያ ጨዋታ ነው የሚሆነው። የመረጥናቸው ጨዋታዎች ላይ የተወሰኑ መረጃዎችን እንስጣችሁ። በእርግጥ በምሽቱ የስፖርት ዜና ወጃችን ላይ አሰልጣኞች ከጨዋታ አስቀድመው ከመገናኛ ብዙሃን ጋር የሚኖራቸውን የቡድን ዜና አስመልክተው የሚሰጧቸውን ምላሾች ይዘን በመረጃ ሰዓታችን ዳግም የምንገናኝ ነው የሚሆነው። እስከዚያው ግን አንዳንድ መረጃዎችን እናንሳ። የማንቸስተር ሲቲ እና የዌስትሃም ዩናይትድን ጨዋታ እንመልከት። ማንቸስተር ሲቲ አሁን ላይ ከሊጉ መሪ ክለብ በ2 ነጥብ አንሶ
ሁለተኛ ደረጃ ላይ ነው የሚገኘው 34 ነጥቦችን ይዞ ማለት ነውና ይህንን ጨዋታ ማሸነፍ ከቻለ ወደ መሪነት መምጣት ይችላል። አርሰናል ምሽት ላይ ጨዋታውን እስከሚያከናውን ድረስ ለሰዓታትም ቢሆን በአንድ ነጥብ ልዩነት ማንቸስተር ሲቲ መምራት የሚችልበትን እድል መጎናጸፍ ይችላል። ይሄ ደግሞ ማድረግ ከቻሉ በቀጣይ ከሰዓታቶች በኋላ አርሰናል ጨዋታውን እስከሚያከናውን ድረስ በአርሰናል ተጫዋቾች ላይ ከፍተኛ አእምሯዊ ጫና ሊያሳድሩባቸው ይችላሉ ማለት ነውና ባለፈው እንደተመለከትነው እንግዲህ ማንቸስተር ሲቲ እያሸነፈ ነው ጨዋታዎችን የሚገኘው ወደ ፓላስ ሜዳ ወይም ደግሞ በሴለርስ ፓርክ ስቴዲየም ያደረገውን ጨዋታ ቀለል አድርጎ 3-0 በሆነ ውጤት አሸነፉ መመለሱ የሚታወስ ነው። ሰንደርላንድንም እንደዚሁ ማሸነፉ የሚታወስ ነው። ከዛ በፊት ይቅርታ ከብሬንትፎርድ ሲቲ ጋር የነበረውንም ጨዋታ አሸንፎ መመለሱ የሚታወስ ነውና ነገ የሚደረገው ጨዋታ ይጠበቃል። ዌስትሃም ዩናይትድ ላለመውረድ እየታገለ የሚገኝ ክለብ ነው። አሁንም በአንጻራዊነት ለማንቸስተር ሲቲዎች ነው በዚህ ጨዋታ ላይ ቅድመ ግምት የተሰጠው። የኤርሊንግ ብራውት ሃላንድ እንቅስቃሴ ይጠበቃል። ኦማር ማርሙሽ ወደ አፍሪካ ዋንጫው የውድድር መድረክ ማቅናቱ ይታወሳል። ሌሎች እንደነ ሳቪኒዮን የመሳሰሉ ተጫዋቾችን እንደሚጠቀም እንግዲህ እየተገለጸ ነው የሚገኘው ማለት ነው። ዶኩ በዚህ ጨዋታ ላይ በጉዳት ምክንያት ምናልባት ጨዋታው ሊያልፈው እንደሚችልም እየተነገረ ነው የሚገኘው። አዲስ ነገር ምሽት ላይ እንግዲህ በሚኖራቸው ጋዜጣዊ መግለጫ አሰልጣኝ ፔፕ ጋርዲዮላ ካልተናገሩም ይህንን በተመለከተ መረጃ ካልሰጡ በስተቀር ማለት ነውና እንግዲህ ከአሰልጣኝ ፔፕ ጋርዲዮላ ጋርም ከትላንት ጀምሮ የስፔን መገናኛ ብዙሃን ሌሎችም የእንግሊዝ መገናኛ ብዙሃንም እየዘገቡት የሚገኝ ጉዳይ አለ። ምናልባት በቀጣይ የማንቸስተር ሲቲ እና የአሰልጣኝ ፔፕ ጋርዲዮላ አብሮ የመስራት እህል ውሃ ሊቋጭ የሚችልበት እድል እንዳለ እየተነገረ ነው የሚገኘው። እንዲያውም ሊስት አውት አድርገው በቀጣይ የአሰልጣኝ ፔፕ ጋርዲዮላን የአሰልጣኝነት መንበርን ሊረከቡ ይችላሉ ተብለው እንደዚሁ የተለያዩ አሰልጣኞች ስማቸው እየተያያዘ ነው የሚገኘው። እንደና አሰልጣኝ ሚካኤል አርቴታ፣ የቼልሲው አለቃ ኤንዞ ማሬስካን የመሳሰሉ አሰልጣኞች ምናልባት ፔፕ ጋርዲዮላን ሊተኳቸው ይችላሉ የሚሉ መላምቶች እየወጡ ነው የሚገኙት ማለት ነው። በቀጣይ የምንመለከተው ይሆናል። አሁን ላይ ግን እንዲህ አይነት ሁኔታ ላይ ሆነው ማንቸስተር ሲቲዎች በሜዳቸው ኢትሃድ ዌስትሃም ዩናይትድን የሚያስተናግዱበት ጨዋታ በሳምንቱ መጨረሻ ቀናት ከሚከናወኑ ጨዋታዎች መካከል አንደኛው ሆኗል ማለት ነው። ሌላኛውን ጨዋታ ስንመለከት የቶተንሃም ሆትስፐርስና የሊቨርፑል ጨዋታ ነው። ሊቨርፑል እንግዲህ ተከታታይ ጨዋታዎች ላይ ድል ማስመዝገብ ችሏል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ወደ ጣሊያን በማምራት በሳንሲሮ የተደረገውን ጨዋታ ኢንተር ሚላንን 1-0 በሆነ ውጤት ዶሚኒክ ሱቦዝ ላይ 88ኛው ደቂቃ ላይ በፍጹም ቅጣት ምት ባስቆጠረው ጎል አሸንፎ መመለሱ ይታወሳል። ከዛ ባለፈ ደግሞ በእንግሊዝ ፕሪሚየር ሊግ ደግሞ እንደዚሁ ብራይተንን 2-0 በሆነ ውጤት ማሸነፍ ችሏል። ኡጎ ኢኪቲኬ ያስቆጠራቸው ሁለት ግቦች ቀዮቹ በፕሪሚየር ሊጉም አሸናፊነታቸውን እንዲያስቀጥሉ ያደረጋቸው ውጤት እንደሆነ ይታወሳልና ይህንን ጨዋታ ወደ ቶተንሃም ሆትስፐርስ ሜዳ አምርተው ያከናውናሉ። ቶተንሃም ሆትስፐርስ 22 ነጥቦችን ይዟል። 11ኛ ደረጃ ላይ ተቀምጧል። እንግዲህ አሰልጣኝ ቶማስ ፍራንክም ጥያቄ የተነሳባቸው ከሚገኙ አሰልጣኞች መካከል አንዳቸው ናቸው ማለት ነውና ይህንን ተመልክተናል። ሌላኛው በአርሰናል እና በኤቨርተን መካከል የሚደረገውን ጨዋታ ስንመለከት ደግሞ በጉዲሰን ፓርክ ስቴዲየም ነው ይህ ጨዋታ የሚከናወነው። አርሰናል 36 ነጥቦችን ይዞ የሊጉን የደረጃ ሰንጠረዥ በብቸኝነት እየዘወረ ነው የሚገኘው እንግዲህ በሁለት ነጥብ ልዩነት ማለት ነው። ኤቨርተን ደግሞ በአሰልጣኝ ዴቪድ ሞይስ እየተመራ አሁን ላይ እንደዚሁ በደረጃ ሰንጠረዡ በተሻለ ሁኔታ ላይ ነው የሚገኘው። 9ኛ ደረጃ ላይ ተቀምጧል 24 ነጥቦችን ሰብስቦ ማለት ነውና ይሄ ጨዋታ ቀላል እንደማይሆን እየተነገረ ነው የሚገኘው። የአፍሪካን ብሔራዊ ቡድን የተቀላቀሉ ተጫዋቾች አሉ በዚህ በኤቨርተን በኩል ማለት ነው። እንደዚሁ በአርሰናል በኩል ደግሞ ወደ አፍሪካ ዋንጫው ተጫዋቾች ያልሄዱበት ክለብ እንደሆነ ይታወቃልና በዚህ መካከል እንግዲህ የሚደረገው ጨዋታ ይጠበቃል። ከዚህ ጨዋታ አስቀድሞ ግን በተለይ በጃክ ግሪሊሽ እና በቡካዮ ሳካ መካከል የተደረገው እና ወይም ደግሞ ጃክ ግሪሊሽ ቡካዮ ሳካን አስመልክቶ የሰጠው አስተያየት ትንሽ ቅሬታን ያስነሳ ነው ለጃክ ግሪሊሽ በአርሰናል ደጋፊዎች ዘንድ። ቡካዮ ሳካ የተሟላ ክህሎት የሌለው ተጫዋች ነው የሚል አስተያየት መስጠቱን ተከትሎ ጃክ ግሪሊሽ እንግዲህ ቅሬታ ውስጥ እንዲገባ አድርጓል። እነዚህ ሁለት ተጫዋቾች እርስ በርስ በሚገናኙበት እንቅስቃሴ ምን ሊፈጠር ይችላል? በእርግጥ ጃክ ግሪሊሽ ምናልባት በጨዋታው ላይ ላይኖር የሚችልበት እድል እንዳለ እየተነገረ ነው የሚገኘው ከጉዳት ጋር በተያያዘ። ነገር ግን በውሰት ውል ወደ ኤቨርተን ካመራ በኋላ ለቡድኑ ጥሩ ጠቀሜታንና ጥሩ ግልጋሎትን በመስጠት ላይ ነው የሚገኘው። ወደ እንግሊዝ ብሔራዊ ቡድንም የመመለስ ፍላጎት እንዳለው እየገለጸ ነው የሚገኘው ማለት ነውና እንደዚህ አይነት ጉዳዮችን ተመልክተናል።
አርሰናልና በኤቨርተን መካከል ምሽት ላይ በሚኖሩ መረጃዎች ግን የበለጠ የቡድን ዜናዎችን ይዘን የምንመለስ ነው የሚሆነው። አስተን ቪላ በሜዳው ቪላ ፓርክ ስቴዲየም ማንቸስተር ዩናይትድን ያስተናግዳል። ዩናይትድ በሳምንቱ መጨረሻ ቀናት እንደዚሁ እንደምናስታውሰው ባቻ ውጤት እንደዚሁ ጨዋታውን ማጠናቀቁ የሚታወስ ነው። ከበርንማውዝ ጋር ያደረገውን ጨዋታ 4-4 በሆነ ውጤት ነው ያጠናቀቀው ማለት ነው። አሁን ወደ አሸናፊነት ለመምጣት ከአስተን ቪላ ጋር ከሜዳ ውጪ ጨዋታውን ያደርጋል። አስተን ቪላ ተከታታይ 8ኛ ድሉን ማስመዝገቡ የሚታወስ ነው። ባሳለፍነው ሳምንት 9ኛ ድሉን ማለት ነው። እንግዲህ በቀጣይ ይህ ጨዋታ እጅግ በጣም ወሳኝ ነው። 3ኛ ደረጃ ላይ ነው የሚገኘው። በሻምፒዮናነቱ ፍክክር ውስጥ ለመቆየት የአሰልጣኝ ዩናይ ኤምሬው ቡድን ይህንን ጨዋታ ማሸነፍ ይጠበቅበታል። ዩናይትድ ደግሞ እንደዚሁ እዚሁ ቶፕ 6 ላይ ለመቆየት ከዚህ ጨዋታ ሙሉ 3 ነጥብ ማግኘት ይጠበቅበታል እና በሁለቱ ቡድኖች መካከል የሚደረገው እንቅስቃሴ በጣም ይጠበቃል። ዩናይትድ በእርግጥ ወደ አፍሪካ ዋንጫው ወሳኝ ተጫዋቾች እንደነ ሀማድ ዲያሎን፣ ናዝራዊንና ብሪያን ምቤቡን ማንሳት እንችላለን። እነዚህ ተጫዋቾች በማይኖሩበት እንቅስቃሴ እንግዲህ አዲስ ያጫዋት ፎርሜሽን ይዘው ይመለሳሉ ተብሏል። አሰልጣኝ ሮበን አሞሪም በእርግጥ በበርንማውዙ ጨዋታ አስመልክተዋል። 4-3-3ን አሰላለፍ ይዘው ገብቷልና ይህንኑ ያስተላለፍ ሂደት አጠናክረው ሊቀጥሉበት እንደሚችል እየተነገረ ነው የሚገኘው። እንደነ ኮቢ ማይኖን የመሳሰሉ ወጣት ተጫዋቾች ምናልባት በዚህ እንቅስቃሴ ላይ ሌሎቹ ቀደም ሲል ያነሷቸው ተጫዋቾች ወደ አፍሪካ ዋንጫው ማምራታቸውን ተከትሎ የመሰለፍ እድል ሊሰጣቸው የሚችልበት እድል እንዳለም እየተገለጸ ነው የሚገኘው። የሊጉን የደረጃ ሰንጠረዥ አርሰናል በ36 ነጥቦች ይመራል። እንደዚሁ ማንቸስተር ሲቲ በ34 ነጥብ ይከተላል። አስተን ቪላ 33 ነጥቦች አሉት፣ 3ኛ ደረጃ ላይ ተቀምጧል። ቼልሲ 28 ነጥብ አለው፣ 4ኛ ደረጃ ላይ ነው የሚገኘው። ክሪስታል ፓላስ፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ሰንደርላንድ፣ ኤቨርተን፣ ብራይተን እያለ ይቀጥላል። የሊጉን የደረጃ ሰንጠረዥ ስንመለከት ወልቨርሃምፕተን ወንደረርስ፣ በርንሌ እና ወልቭስ ወራጅ ቀጠናው ስፍራ ላይ ነው የተቀመጡት። በእንግሊዝ ፕሪሚየር ሊግ የከፍተኛ ጎል አስቆጣሪነቱን ትራክ ደግሞ ኤርሊንግ ብራውት ሃላንድ ከማንቸስተር ሲቲ በ17 ግቦች ይመራል። የብሬንትፎርድ ሲቲው ብራዚላዊ ኢንተርናሽናል እንደዚሁ ኢጎር ቲያጎ ደግሞ በ11 ግቦች ይከተላል። ዳኒ ዌልቤክ እና ፊሊፕ ማቴታ 7 ግቦችን ከክሪስታል ፓላስ እና ከብራይተን ኦቭ አልቢዮን ይዘው እየተከተሉ ነው የሚገኙት ማለት ነው። እና የእንግሊዝ ፕሪሚየር ሊግ የ17ኛ ሳምንት መርሃ ግብር ጨዋታዎችን የቃኘንበት የመረጃ ሰዓታችን ይህንን ነው የሚመስለው። በቀጥታ ወደ ስፔን ላሊጋ እናመራለን። የስፔን ላሊጋም ጨዋታዎች ከዛሬ ምሽት ጀምረው ነው የሚደረጉት። የ17ኛ ሳምንት መርሃ ግብር ላይ ነው የደረሱት። በዚህም መሰረት ዛሬ ቫሌንሺያ ከማሎርካ የሚያደርጉት ጨዋታ ምሽት 5 ሰዓት ላይ ጅማሮን የሚያደርግ ነው የሚሆነው። በነገው ዕለት ሌሎች ጨዋታዎች ይከናወናሉ። ቪዲዮ ከሴልታ ቪጎ ቀን 10 ሰዓት ላይ፣ ሌቫንቴ እንደዚሁ ከሪያል ሶሴዳድ አመሻሽ 12 ሰዓት ከ15 ሲል የሚጀምር እንደዚሁ የላሊጋ ጨዋታ ነው። ኦሳሶና ካላቬዝ ምሽት 2 ሰዓት ከ30 ላይ ጨዋታቸውን የሚያከናውኑ ይሆናል። ሁለተኛ ደረጃ ላይ የሚገኘው የስፔኑ ኃያሉ ክለብ ሪያል ማድሪድ በሜዳው ሳንቲያጎ በርናቦ ሴቪያን ምሽት 5 ሰዓት ላይ ያስተናግዳል። ይህ የቅዳሜ የላሊጋ መርሃ ግብሮች ናቸው። በዕለተ እሁድ የመርሃ ግብሩ ቀጣይ ጨዋታዎች እንደዚሁ ቀጥለው ሲከናወኑ ጂሮና ከአትሌቲኮ ማድሪድ፣ ቪላሪያል እንደዚሁ ከባርሴሎና የሚያደርጉት ጨዋታ ይጠበቃል። ባርሴሎና እና ቪላሪያል እጅግ በጣም ከባድ ስንቅንቅ ሊያደርጉ እንደሚችሉ ይገመታል። ይሄ ጨዋታ እንግዲህ ወደ ቪላሪያል ስቴዲየም በማቅናት ነው ባርሴሎናዎች ጨዋታቸውን የሚያከናውኑት። በተከታታይ በካምፖኑ ያደረጓቸውን ጨዋታዎች በአዲሱ ሜዳቸው ወይም አዲሰው ዳግም በገቡበት ስቴዲየም ያደረጓቸውን ጨዋታዎች ሁሉ በማሸነፍ በአስተማማኝ ቁመና ላይ ነው የሚገኘው የአሰልጣኝ ሃንስ ፍሊኩ ቡድን። እንደዚሁ በላሊጋው 43 ነጥቦችን ሰብስቦ አንደኛ ደረጃ ላይ ነው የሚገኘው። ሪያል ማድሪድ በ39 ነጥብ ሁለተኛ ደረጃ ላይ ይገኛል። እንግዲህ ቪላሪያል ደግሞ 35 ነጥቦችን ይዞ ሶስተኛ ደረጃ ላይ ነው የሚገኘው እና ቪላሪያል እና በባርሴሎና መካከል ያለው የነጥብ ልዩነት አሁን ላይ በጣም ጠባብ መሆኑን ተከትሎ ወይም ደግሞ አንደኛና ሶስተኛ ደረጃ ላይ መገኘታቸውን ተከትሎ እነዚህ ሁለት ቡድኖች የሚያደርጉት ጨዋታ እጅግ በጣም ይጠበቃል ማለት ነው። የ8 ነጥብ ልዩነት ነው ያለው በእርግጥ ነገር ግን ደግሞ በደረጃ ካየነው አንደኛና ሶስተኛ ደረጃ ላይ ነው የሚገኙት። ቪላሪያል ከባርሴሎና የሚያደርጉት የስፔን ላሊጋ የሳምንቱ ትልቁ ጨዋታ እየተባለ እየተገለጸ ነው የሚገኘው። ኤሊቼ ከራዮ ቫልካኖ እንደዚሁም ሪያል ቤቲስ ከኤታፌ የሚያደርጉት ጨዋታ የላሊጋ 17ኛ ሳምንት መርሃ ግብር ከሚከናወኑ መካከል እነዚህ ተጠቃሾች ናቸው። ክሊያን ምባፔ 17 ግቦችን ከመረብ በማሳረፍ ከሪያል ማድሪድ በቀዳሚነት የከፍተኛ ጎል አስቆጣሪነቱን ትራክ እየመራ ይገኛል። እንደዚሁ ፌራን ቶሬስ በተመሳሳይ ከዚያው ከባርሴሎና 16 ግቦችን ከመረብ በማሳረፍ ሁለተኛ ደረጃ ላይ ይገኛል። የማሎርካው የፊት መስመር ተጫዋች እንደዚሁ ሶስተኛ ደረጃ ላይ ነው የሚገኘው። የከፍተኛ ጎል አስቆጣሪነቱን ትራክ እየመራ ይገኛል ማለት ነው። ወደ
አጫጭር ስፖርታዊ መረጃዎቻችን በቀጥታ እናልፋለን። አጫጭር ስፖርታዊ መረጃዎችን ወደ እናንተ ስናደርስ ደግሞ የማርከስ ራሽፎርድን ጉዳይ እናገኛለን። ማርከስ ራሽፎርድ ንብረትነቱ የኦልድ ትራፎርዱ ክለብ የማንቸስተር ዩናይትድ ንብረት እንደሆነ ይታወቃል። ይህ እንግሊዛዊ ኢንተርናሽናል እንግዲህ የካሪንግተን ውጤት ከሆኑ ተጫዋቾች ወይም ደግሞ የማንቸስተር ዩናይትድ የአካዳሚ ውጤቶች ከሆኑ ተጫዋቾች መካከል አንደኛው ነው። እስከ ባሎንዶር ክብር ሲጣጩ ከነበሩ ወጣትና ተስፈኛ ተጫዋቾች መካከል አንደኛው እንደነበረ ይታወሳል። በተለይ ወደ ፕሪሚየር ሊጉ ወደ ዋናው ቡድን ካደገ በኋላ እጅግ በጣም አስገራሚ እንቅስቃሴ ሲያደርግ የነበረ ተጫዋች ነው። ሉዊስ ቫን ጋል ይመስሉኛል ለመጀመሪያ ጊዜ ወደ ዋና ቡድኑ እንዲመጣ ጋብዘው እድል የሰጡት። ይህ ተጫዋች እንግዲህ በከፍተኛ ሁኔታ ቡድኑን ሲያገለግል ከቆየ በኋላ መሀል ላይ እንግዲህ ከሜዳ ውጪ ባሉ ጉዳዮች ከዲሲፕሊን ጋር ተያይዞ ብቃቱን በዛው ልክ እየወረደ እንደዚሁ የቡድኑ አሰልጣኝ ሮበን አሞሪም ጭምር እንደማይፈልጉት የተናገሩበትን ሂደት እናስታውሳለን። ከዛ በኋላ እንግዲህ ወደ ስፔኑ ክለብ ባርሴሎና በውሰት ተሰጥቶ አሁን ለስፔኑ ክለብ ባርሴሎና ነው እየተጫወተ የሚገኘው። ወደ ባርሴሎና ካመራ በኋላ ደግሞ እጅግ በጣም የሚገርም እንቅስቃሴ ነው እያስመለከተ የሚገኘው። በእርግጥ ወደ ባርሴሎና ከማምራቱ በፊት ለ6 ወራት ደግሞ በዚያው በእንግሊዝ ፕሪሚየር ሊግ በአስተን ቪላ ቤትም ጥሩ ጅማሮንና ጥሩ ተስፋን ያሳየበትም እንቅስቃሴ እንደነበረ ማስታወስ ይቻላል እና አሁን ላይ ባርሴሎና እስከ 35 ሚሊዮን ፓውንድ ማውጣት ከቻለ ወይም የዚህ ፍላጎት ካለው በውል ውስጥ ስለተካተተ በቋሚ ማስፈረም ይችላል፣ ተጫዋቹን ንብረቱ ማድረግ ይችላል። ይሄ ከውል ስምምነቱ ጋር የተያያዘ ነው። ነገር ግን ምናልባት ባርሴሎና ይህንን ተጫዋች የማስፈረም ፍላጎት ከሌለው ወደ ማንቸስተር ዩናይትድ ነው የሚመለሰው። ስለዚህ አሁን ደግሞ ሌላኛው የስፔኑ ክለብ አትሌቲኮ ማድሪድ የናስፈርም ጥያቄ እንደዚሁ እንቅስቃሴ እንደጀመሩ ነው እየተነገረ የሚገኘው። የአሰልጣኝ ዲያጎ ሲሞኔው ቡድን አትሌቲኮ ማድሪድ የማርከስ ራሽፎርድ ሌላኛው ፈላጊ ክለብ ሆኖ መመለሱ እየተነገረ ነው የሚገኘው ማለት ነውና እዚያው በስፔን መቆየት ከፈለገ ባርሴሎና እንኳን ባይፈልገው ወደ አትሌቲኮ ማድሪድ የማምራቱ እድል ሊኖረው እንደሚችል ማርከስ ራሽፎርድ እየተገለጸ ነው የሚገኘው። ማንቸስተር ዩናይትድ ግን ቢመለስ የተጫዋች ምናልባት አሰልጣኝ ሮበን አሞሪም ዳግም ከተጫዋቹ ጋር ያላቸውን ጉዳዮች አስተካክለው ተሰላፊ ቢያደርጉት ግን አሁን ባለው ብቃት ማንቸስተር ዩናይትድን የበለጠ ወደ ከፍታው ሊያወጣ የሚችልበት ብቃት ላይ እንደሚገኝ ግን እየተመለከትን ነው የምንገኘው ማለት ነው። ጎሎችንም እያስቆጠረ ለጎል የሆኑ ኳሶችንም ለቡድን አጋሮቹ እያመቻቸ ነው የሚገኘው ይሄ ተጫዋች። ሌላኛውን መረጃ ስንመለከት የቀድሞ የሰሜን ለንደኑ ክለብ አርሰናል እና የፈረንሳይ ብሔራዊ ቡድን ተጫዋች የሆነው የፕሪሚየር ሊጉን በወቅቱ ድምቀት ከነበሩ ተጫዋቾች መካከል አንደኛው እንደሆነ ዛሬም ድረስ ዘመናትን ተሻግሮ እየተጠቀሰለት የሚገኘው አሁን ላይ 48 ዓመቱ ላይ የሚገኘውና በትንታኔ እያገለገለ የሚገኘው ቴሪ ዳንኤል ሆንሪ የእድሜ ዘመን ተሸላሚ መሆኑን የቢቢሲ የ25 የእድሜ ዘመን ተሸላሚ ሆኗል በእግር ኳሱ መድረክ ማለት ነውና በእግር ኳሱ መድረክ ላበረከተው አስተዋጽኦ እንግዲህ ምስጋና ወይም የእውቅና ሽልማት ትላንት ተበርክቶለታል። ልጆቹን በመያዝ በሽልማት ስነ ስርዓቱ ላይ ተገኝቶ ደስታውን ገልጿል። እግር ኳስ እጅግ በጣም ወደ ከፍታና በዓለም እንድታወቅ ካደረጉኝ ሙያዎች በጣም የማከብረው ሙያ ነው የእግር ኳስ ሙያ፣ በእግር ኳስ ተከብር ያለው የሚል አስተያየቱን ሰጥቷልና በእንግሊዝ ፕሪሚየር ሊግ በአርሰናል ቤት በነበረው 8 ዓመታት ቆይታ ከዩቬንቱስ ነው ይህንን ተጫዋች ያስፈረሙት አርሴን ቬንገር። ያኔ ያናህል እውቅና ያልነበረው ተጫዋች ነው። ገና በጅማሬና ከእግር ኳሱ ጋር እየተዋወቀ የነበረ ተጫዋች እንደነበረ ይነገራልና እሳቸው ካመጡት በኋላ እንግዲህ የተጫዋቹን ክህሎት በመረዳት ይሄ ተጫዋች በጣም ፈጣን በእንግሊዝ ፕሪሚየር ሊግ አስፈሪ ከሚባሉ የፊት መስመር ተጫዋቾች መካከል አንደኛው እንዲሆን አስችለውታል። ክለቡንም እንዲጠቅም ራሱም እንዲጠቀም ወደ ከፍታው እንዲወጣ ወደ ፈረንሳይ ብሔራዊ ቡድንን በማቅናት ለብሔራዊ ቡድኑ በተለያየ ጊዜ ግልጋሎት እንዲሰጥ የቻለበትን ክህሎት ነው የገነቡለት ማለት ይቻላል። አሰልጣኝ አርሴን ቬንገር ውለታ ካለባቸው ተጫዋቾች መካከል አንደኛው ቴሪ ዳንኤል ሆነሪ ነው። እሱም ብዙ ጊዜ ይናገረዋል። በዜግነት ተመሳሳይ ናቸው። ሁለቱም ፈረንሳይ ዜግነት ያላቸው ሰዎች ናቸውና ትላንት እንግዲህ የ25 የቢቢሲ ሽልማትን አበርክቷል። በአርሰናል ቤት በነበረው ቆይታ 377 ጨዋታዎችን አከናውኗል። ወደ 228 ግቦችን ከመረብ ማሳረፍ ችሏል። በእንግሊዝ ፕሪሚየር ሊግ ቆይታ ለአራት ያህል ጊዜ በፕሪሚየር ሊጉ በየዓመቱ የከፍተኛ ጎል አስቆጣሪነትን ትራክ ቀዳሚ ሆኖ ማጠናቀቅ ችሏል። ሁለት ጊዜ የእንግሊዝ ፕሪሚየር ሊግን የዋንጫ ክብር እንደዚሁ ማሳካት ችሏል። ከዛ ባለፈው 2006 ላይ በታሪኩ ለመጀመሪያ ጊዜ ፋይናሊስት ሲሆን አርሰናል
የዛ ስብስብ አባል እንደነበረ ይታወሳል። እንደገና 2003-4 የውድድር ዘመን የእንግሊዝ ፕሪሚየር ሊግን ኢንቪዚብል የሚለው ስብስብ ላይ ምንም ሳይሸነፍ ዋንጫ ክብር ያሳካበትን ስብስብ ላይም እንደነበረ ይታወሳል እና ይህ ተጫዋች እንግዲህ ትላንትና ሽልማቱን ማግኘት ችሏል። በእንግሊዝ ፕሪሚየር ሊግ በአንድ የውድድር ዓመታት 20 ለጎል የሆኑ ኳሶችን አመቻችቶ በማቀበል እንደዚሁ ከጌቨን ደብሮነ ጋራ ዛሬም ድረስ ታሪካቸውን ይህንን ታሪክ የተጋሩበትን ሁኔታ ማስታወስ ይቻላል። በፈረንሳይ ብሔራዊ ቡድን ደግሞ 123 ጨዋታዎችን አድርጎ 51 ግቦችን ከመረብ ማሳረፍ ችሏል። ይህንን ማድረግ የቻለው የሰሜን ለንደኑ ክለብ የአርሰናል የፊት መስመር የቀድሞ ተጫዋች ቴሪ ዳንኤል ሆነሪ ነው። የቢቢሲ የ25 ምርጡ የህይወት ዘመን ተሸላሚ ሆኖ እንግዲህ ይህንን እውቅና ተጎናጽፏል ማለት ነው። እዚሁ ወደ አርሰናል ቤት ስናመራ የዝውውር መረጃ እናገኛለን። ኬናን ኤልዲዝ እናገኛለን። ይሄ ለቱሪኑ ክለብ ዩቬንቱስ እየተጫወተ የሚገኘው ቱርካዊ ኢንተርናሽናል የ20 ዓመት የፊት መስመር አጥቂን ለማስፈረም ዳግም መረጃዎች እየወጡ ነው የሚገኙት። የተለያዩ የመገናኛ ብዙሃን ሽፋን እየሰጡት የሚገኘው ይህ መረጃ አንድሪያ ቤርታን በመጥቀስ ነው። አንድሪያ ቤርታ ይህንን ተጫዋች ለማስፈረም የበለጠ ከምንጊዜውም በተሻለ ሁኔታ ፍላጎት አድሮባቸዋል ተብሏል እና ውስጡን የተለያዩ እንቅስቃሴዎች እያደረጉ እንደሚገኙ የተለያዩ የመገናኛ ብዙሃን ሽፋን እየሰጡት ነው የሚገኘው። ምክንያቱም አሁን ላይ ያለውን የፊት መስመር አጥቂ በቀጣይ ለሚቀጥሉት 7-8 ዓመታት በአስተማማኝ ሁኔታ የፊቱን ዲፓርትመንት የሚመሩ ወጣት ተጫዋቾችን ማምጣት ይፈልጋሉና ኬናን ኤልዲዝ የረጅም ጊዜ የአርሰናል ኢላማ ሆኖ ወይም ደግሞ እቅድ ሆኖ እንዲቆይ ፈልጓል። ስለዚህ ይህንን ተጫዋች ማስፈረም ይፈልጋሉ የሚሉ መረጃዎች እየተበራከቱ ነው የሚገኙትና ቀጣይ የሰሜን ለንደኑ ክለብ አርሰናል ኤምሬትስን መዳረሻው ሊያደርግ እንደሚችል ኬናን ኤልዲዝ እየተገለጸ ነው የሚገኘው ማለት ነው። በዩቬንቱስ ቤት ባለው እንቅስቃሴ የበርካታ ታላላቅ ክለቦችን እይታ መሳብ የቻለው ይህ ተጫዋች ቀጣይ መዳረሻው እንደዚሁ ኤምሬትስ ሊሆን የሚችልበት እድል እንዳለ እየተነገረ ነው የሚገኘው። የአርሰናል ሌላኛው የመጨረሻው መረጃ የሚሆነው የቡካዮ ሳካ ጉዳይ ነው። ቡካዮ ሳካ በቀጣይ በክለብ ውስጥ የሚያቆየውን የውል ኮንትራት ለመፈራረም ከጫፍ ስለመድረሱ እየተገለጸ ይገኛል። በ2027 መጨረሻ ከአርሰናል ጋር ያለው የውል ኮንትራት ይጠናቀቃል። ይህም ሲጠናቀቅ በቀጣይም እስከ 2031 ድረስ እንደዚሁ የመቆየት ፍላጎት እንዳለው ተነግሯል። ክለቡም ትልቅ ፍላጎት ነበረው። ከዚህ ቀደም የማግባባት ስራዎችን ሲሰራ እንደነበረ ይታወሳል። ምክንያቱም ይህ ተጫዋች ከጊዜ ወደ ጊዜ ብቃቱ እያደገ ገና በወጣትነቱ የአርሰናልን ኃላፊነት ተረክቦ አርሰናል በሚያሳካቸው ስኬቶች ውስጥ ስሙ በጉልህ ሲጠቀስ የነበረ ተጫዋች እንደነበረ ይታወሳል። ይህንንም ስኬቱን እና የተጫዋቹን ክሎት የተመለከቱ ትልልቅ ቡድኖች እንደዚሁ ለማስፈረም ፍላጎት ሲያሳድሩና እንቅስቃሴ ሲያደርጉ እንደነበረ ይታወሳል። ሪያል ማድሪድ አንደኛው ነው፣ የቡካዮ ሳካ ፈላጊ ከሆኑ ክለቦች መካከል አንደኛው ነው እና እሱ ግን በክለብ ውስጥ የመቆየት ፍላጎት አለው ተብሏል። ለዚህም ከስምምነት ላይ መድረሱ የተለያዩ የመገናኛ ብዙሃን አውታሮች እየዘገቡ ነው የሚገኘው። በሳምንትም 300,000 ፓውንድ ክፍያን የሚያስገኝለት የውል ስምምነት ነው ይፈጽማል ተብሎ እየተገለጸ የሚገኘው። ይሄ ደግሞ በክለቡ ውስጥ ከፍተኛ ተከፋይ ያደርገዋል ማለት ነውና በቀጣይ ክለቡ ኦፊሻል ሲያደርገው ደግሞ መረጃውን ወደ እናንተ የምናደርስ ይሆናል። ወደ ሌላኛው መረጃችን ስናልፍ ሀቢብ ዲያራ እስካሁን ድረስ የሴኔጋል ብሔራዊ ቡድንን እንዳልተቀላቀለ እየተገለጸ ይገኛል። የጥቋቁር ድመቶቹ በዘንድሮ ዓመት ወደ ፕሪሚየር ሊጉ ያደጉት የሰንደርላንድ የቡድን አባል እንደሆነ ይታወቃል። ዜግነቱ ደግሞ ለምዕራብ አፍሪካዊቷ ሀገር ሴኔጋል ነው እየተጫወተ የሚገኘው። የአፍሪካ ዋንጫ ከነገ በስቲያ በሰሜን አፍሪካዊቷ ሀገር ሞሮኮ አስተናጋጅነት ለ35ኛ ጊዜ ጅማሮውን ያደርጋል። የእንግሊዝ ፕሪሚየር ሊግ ተጫዋቾች የሀገራቸውን ብሔራዊ ቡድን ለመወከል ወደ የሀገራቸው አቀንተዋል። እስካሁን ድረስ እንግዲህ ይህ ተጫዋች ወደዛ አላመራም። ምክንያቱም እንግዲህ በነገው ዕለት ጨዋታ አላቸው ከብራይተን ጋር ሃሜክስ ላይ የሚደረግ ጨዋታ አለና ይህንን እንቅስቃሴ ካደረገ በኋላ ብሔራዊ ቡድኑን ለመረከብ ወደ ሞሮኮ ያቀናል ተብሏልና ሀቢብ ዲያራ በቀጣይ ዕለተ ማክሰኞ በአፍሪካ ዋንጫው የውድድር መድረክ ከቦትስዋና ጋር የሴኔጋል ብሔራዊ ቡድን ጨዋታዋን ታደርጋለች። ስለዚህ የዛ ጨዋታ አካል ለመሆን ይህንን ጨዋታ ቅዳሜ ካደረገ በኋላ በቀጥታ ከእንግሊዝ ተነስቶ ወደ አፍሪካዊቷ ሀገር ወይም የአፍሪካ ዋንጫ የውድድር መድረክን ወደምታሰናዳው ሰሜን አፍሪካዊቷ ሀገር ሞሮኮ ራባት ያቀናል ተብሎ ነው እየተገለጸ የሚገኘው ማለት ነውና
ይህንን ይመስላል። ክቡራትና ክቡራን ተመልካቾቻችን በምሽቱ የስፖርት ዜና ወጃችን ደግሞ የተለያዩ ያልተሰሙ ወቅታዊና አዳዲስ በተለይ በሳምንቱ መጨረሻ ቀናት በእንግሊዝ ፕሪሚየር ሊግ፣ በስፔን ላሊጋ፣ በጣሊያን ሴሪያ፣ በጀርመን ቡንደስሊጋ እና በፍሬንች ሊጓን የሚደረጉትን ጨዋታዎች አስቀድመው አሰልጣኞች የሚሰጧቸውን የቡድን ዜናዎችን በተመለከቱ ሌሎች የዝውውር መረጃዎችን አካተን በሰዓታችን ዳግም የምንገናኝ መሆኑን ከወዲሁ እናበስራለን። አብራችሁን ስለነበራችሁ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱላ የካሜራ ባለሙያችን እንደዚሁ ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በመላው ዓለም በተለያዩ አማራጮች ወደ እናንተ እየደረሱ መቀጠላቸውን ይቀጥላሉ ማለት ነው። ስለተከታተላችሁን በድጋሚ እናመሰግናለን። መልካም ጊዜ ይሁንላችሁ።